ወደ ሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ይህ ህይወት እንደ ጥሪ የሚለው ፕሮግራማችን ነው። በዛሬው ዕለት ስሜቶቻችንን ማወቅ መረዳት ጥቅሙ ምንድነው የሚለውን ርዕሰ ጉዳይ ይዘንላችሁ ቀርበናል። ከኔ ጋራ እንግዲህ ቤተኛ የሆኑ እንግዶች አሉን። ሲስተር ወይንሸት ከኮምቦኒ እህቶች ገዳም ኃላፊ፣ አባ ዳንኤል ጌታቸው ከሲታውያን አባቶች ገዳም፣ እንዲሁም ደግሞ አባ ዳዊት ውብሸት ከኮምቦኒ አባቶች ገዳም በውጭ ሀገር አገልግሎት የሚሰጡ ከኔ ጋር አሉ። እንግዶቻችንን ጥሪያችንን አክብራችሁ ስለመጣችሁ አብራችሁን ለተመልካቾቻችን ብዙ ርዕሰ ጉዳዮች ላይ ስለምታስተምሩን ሐሳባችሁን ስለምትሰጡ እግዚአብሔር ይስጥልን። እንኳን ደህና መጣችሁ። መልካም። በዛሬው እንግዲህ ርዕሰ ጉዳያችን ስሜቶቻችንን መረዳት መምራት ጥቅሙ ምንድነው የሚለውን ነገር ነው የምንወያይበት። በዚህ ውይይታችን ላይ እንግዲህ ሰዎች ስሜታቸውን እንዴት ማወቅ አለባቸው መረዳት አለባቸው፣ እንዴትስ ደግሞ የሌሎችን ስሜትስ መረዳት ይችላሉ የሚሉትን ነገሮች እንወያያለን። ጥያቄን ወደ አባ ዳንኤል ከፊት ለፊት ያሉት እሳቸው ናቸውና ወደ እሳቸው ላደርግና እንግዲህ ስሜት ማለት ምንድነው ከትርጉሙ ብንጀምር፣ ስሜቶች ጥሩና መጥፎ መባል ይችላሉ ወይ? እንደዛ እስከሆነ የትኞቹ መጥፎ ናቸው የትኞቹ ጥሩ ናቸው ብለን መፈረጅ እንችላለን? አባ እሺ፣ እንግዲህ ይስጥልኝ። ያው እንደመነሻም ስለሆነ ስሜት የሚለው ትርጉሙን ቃሉን ሐሳቡን ስንይዝ ራሳችንን መስመር በያዘ መልኩ ለምን እንዲያግዘን ከሰው ጋር በተቆራኘ መልኩ ለማየት እንሞክራለን። ስሜት በሰው ማንነት ውስጥ የሰው መገለጫ፣ ልክ ብዙ አውታር ያለን ፍጡራን ነን። ማህበራዊነት፣ ስጋዊነት፣ ይሄ ነፃ የመሆን ፍጡር እንደምንለው ሁሉ ሌሎችም እንደምንላቸው ሁሉ እንዲሁም ክፍት የሆነን ማዶ ለመሄድ የተፈጠርን ሰዎች እንደመሆናችን ሁሉ ስሜታዊ መሆናችንም ተፈጥሯችን ነው። ስለዚህ ስሜት ከእግዚአብሔር የተሰጠን አንድ ሰው የመሆናችን አውታር መገለጫ፣ ውስጣዊንና ውጫዊን ነገር አስማምተን እንድንኖርበት ራሳችንን ለማኖር ልንጠቀምባት የሚገባን የማንነታችን ክፍል ሆኖ እናገኘዋለን። ስለዚህ ለመኖር የተሰጠን ነገር ነው። ለህልውናችን የተሰጠን ስጦታ ነው ስሜት በራሱ። ስለዚህ ከዚህ አንፃር ስናየው እንደማንኛውም ፍጡር ልክ እንስሶች በተፈጥሯቸው አካባቢያቸውን ህይወታቸውን የሚያኖሩበት የሚመረምሩበት የሚያቀኑበት የሚቃኙበትም ስጦታ አላቸው። አንዳንዶቹ ምናልባት የፀሐይን አቅጣጫ በማየት ሊሆን ይችላል፣ ሌሎቹ በከዋክብት በሌሊትም በምን የሚንቀሳቀሱት፣ አንዳንዶቹ ደግሞ ከመሬት ስበት ጋር በተያያዘ የራሳቸውን መኖር የራሳቸውን እንቅስቃሴ እያስማሙ የሚሄዱበት ስጦታ እንዳላቸው ሁሉ ሰውም ደግሞ በህልውና በህይወት ውስጥ ራሱን ከራሱ ጋር ከአካባቢው ጋር ከሚኖርበት እውነታ ጋር እያስማማ በድርጊትና በምላሽ በግብረ መልስ ውስጥ ያለውን እውነታ እየቃኘ ራሱን የሚከልስበት ራሱን እያየ የሚሄድበት ስጦታ ነው። ስለዚህ ከዚህ አንፃር ከመነሻው ስናየው ስጦታ ስለሆነ በራሱ መልካምነት የሚገለጽ እውነታ ነው። ስሜት ግን ማንኛውም መልካም ነገር ደግሞ ለመጥፎ የመጠቀም ነፃነት ደግሞ ሰው የተሰጠው ነገር ነው። ህይወታችንም የሚያስተምረን እውነታ ነው። ስለዚህ ለመልካም የሆኑትን ነገሮች ከተፈጠርንበት ከተሰጠን መጨረሻ ዓላማ ጋር የማይስማማ እውነታ ላይ ሲሆን መጥፎ የሚል ቅጽል ይሰጣቸዋል። ስለዚህ ስሜት በራሱ ለመልካም እንዳልነው በቃ ልክ እንደ እግር መጥፎ ነው አይባልም፣ ጣት እጅ መጥፎ ነው አይባልም። ለመጥፎ ልንጠቀምበት እንችላለን። ሰው የሆናችን ክፍል ነው ስሜት ካልን በኋላ ለመጥፎ የምንጠቀምበት እንዳልነው ከተፈጠርንበት ዓላማ ጋር በሚጋጭ መልኩ ራስን በሚጎዳ መልኩ ሌሎችን በሚጎዳ መልኩ ፈጣሪን እግዚአብሔርን በሚያሳዝን መልኩ ሲሆኑ መጥፎ የሚል ነገር ልንሰጣቸው እንችላለን። ያ ግን ለአንዴና ለሁልጊዜ የሚለጠፍ ስያሜም አይሆንም።
ስለዚህ መጥፎና ጥሩ ብለን የምንለያቸው አይኖሩም። ለምሳሌ ዋና ዋና የሚባሉ ዝርዝሮች የስሜት መገለጫዎች ከሁኔታዎች አንፃር ቢለያዩም በዋነኝነት ግን ለምሳሌ ደስታ አንዱ ዋና ከሚባሉት ስሜቶች መገለጫ ነው። ቀጥሎ ቁጣ አለ፣ ሐዘን አለ፣ ፍርሃት አለ። እነዚህ አራቱ አበይት ሊባሉ ይችላሉ። እስከ 8ም ሌሎች ከዚህ ጋር በተያያዙ የሚወጡ ስሜቶች ሊኖሩ ይችላሉ። እያንዳንዱን ብናይ ግን ለሰው ከአካባቢው ጋር ከእውነታ ጋር ምላሽ ሊሰጡ የተዘጋጁ ስሜቶች ናቸው። ሐዘን ሰው በህይወት ውስጥ የሚያጣበት አጋጣሚ አለ። የሚወዳቸውን ነገሮች፣ አብሮ የነበራቸውን ነገሮች ያንን ነገር የሚወጣበት የሚሻገርበት ለቀጣዩ ህይወት በርትቶ የሚያልፍበት ሐዘን ስሜት ባይኖር ወደ ውስጥ መቀልበሱ ሊጎዳው ይችላል። ስለዚህ ሐዘን መልካም ነገር ነው። ሆን ተብሎም አላዝንም ብለን የምንገዳደረውም ስጦታ አይደለምና ሐዘን በዚህ መልኩ ስናይ የሚያኖረን ነገር ነው። ደስታም እንደዛው አዎንታዊ የሆኑ ክስተቶች ሲከሰቱ ሰው ራሱን በራሱ መግታት ሲያቅተው መውጣት ካለበት በደስታ መልክ ነው የሚገልጸው። እንደዚህ አይነት ነገሮች ናቸው የምናያቸው ነገሮች። ፍርሃትም እንደዛው ህይወት መጥፎ ነገሮች አሉ። ዛቻ የሆነ በማንነታችን ላይ በዛቻ መልክ የሚመጣ አጠፋለሁ አጠፋሻለሁ በሚል መልክ የሚመጡ ነገሮች ራስን የማኖር ዘዴ አንደኛው ፍርሃት ነው። በምን መልኩ ህይወታችንን ማስቀጠል እንዳለብን የምናስብበት ነገር ነው። እንደዚህ እያልን እያንዳንዱ ስሜት ለበጎ ለመኖር የተሰጡ ነገሮች እንደሆኑ እናያለን። እነዚህኑ ነገሮች ግን ለጉዳት መጠቀም እንዳልነው ደግሞ የተጋለጥን ፍጡር ነን። እነዛ ነገሮች በአግባቡ ያለ መጠቀም ሊሆን ይችላል። ቁጣም ብናየው በራሱ ድንበራችንን ማንነታችንን በትክክለኛ መልኩ ለማስከበር የምንሄድበት ነው እንጂ ሌላ ለማጥቃት ራሳችንን ለመጉዳት የምንጠቀምበት ሊሆን አይገባም። ግን ራሱ ግን እንደ ስጦታ ነው። ያ ባይኖር ለራሳችን ኃይላችንን ራስን የማስጠበቅንም ነገር የምንሄድበትን ነገር በመልካም መንገድ የምንጠቀምበት ስሜት ሆኖ እናገኛለን። ስለዚህ ከመነሻው ስሜት ሰው የመሆናችን ስጦታዎች ናቸው። ህይወታችንን ለመቃኘት አካባቢያችን ላይ ከሰው ጋር ባለን መስተጋብር፣ የኑሮ መስተጋብር፣ ከራሳችንም ጋር ባለን ግንኙነት ራሳችንን የምናኖርበት ለመልካም የምናኖርበት ስጦታ ነው። ግን ደግሞ መጥፎና ጥሩ ብለን በቅድመ ሁኔታ ተቀምጠው የተሰየሙ ስሜቶች የሉም። ነገር ግን እንዳያያዛችን እንዳጠቃቀማችን ያ ማጠቃቀም ከተፈጠርንበት ዓላማ ጋር በሚጋጭ መልኩ ስናረጋቸው መጥፎ የሚል ውጤትን ያመጣሉና መጥፎ የሚል ስያሜ ለጊዜው ያሰጣቸዋል። እንግዲህ እንደተረዳሁት አባ ከተግባር ጋር የተያያዘ ነገር ይመስለኛል። ይሄ መጥፎና ጥሩ የሚባለው ነገር አሁን ለምሳሌ እርሶ እንዳሉት ቁጣ ድንበርን የማስከበር ወይም ደግሞ ከዚህ ማለፍ የለብህም የሚለውን ነገር ይናገራል። ለምሳሌ ፍትህ ሲጓደል ሰው ይናደዳል፣ ይበሳጫል። ለምሳሌ ማርቲን ሉተር ኪንግን ብንመለከት፣ ማህትማ ጋንዲን ብንመለከት እነዚህ ሰዎች ንዴታቸውን በጥሩ መልኩ የተጠቀሙ ሰዎች ናቸው። ፍትህ ተጓድሏል፣ ስለዚህ ያበሳጨኛል፣ መብቴ መገፈፍ የለበትም ወይ የህዝቤ መብት በዚህ መልኩ መጎዳት የለበትም ብለው ንዴታቸውን ተጠቀሙት። ግን የተጠቀሙት ጦር በማንሳት አይደለም፣ ስለ መብታቸው በመናገር። ይሄ እንግዲህ በጣም ሬዚለንስ ሆነው ሬዚስት አድርገው ተቋቁመው ብዙ ነገሮችን አለፉበት። ሌሎች ሰዎች ደግሞ አሉ ንዴታቸውን ወደ ጦርነት ወስደው ከዛ በኋላ የብዙ ሰው ህይወት እልቂት ውስጥ የሚያመጡ ወይም የሌሎችን ህይወት የሚቀጥፉ ሰዎች አሉ። ስለዚህ ንዴት በራሱ ጥሩ ነገር ሲሆን ህይወትን መጠበቅ ነው አይደለም? እርሶም እንደሚያውቁት ንዴት ህይወትን ከመጠበቅ ጋር ይያያዛል። ስለዚህ እንዴት እንጠቀመዋለን የሚለው ነገር ነው እኔ የተረዳሁት በእርሶ በኩልና በጣም እግዚአብሔር ይስጥልኝ። ተመልሼ እመጣለሁ በሌላ ጥያቄ። ወደ ሲስተር ልምጣና እንደው ስሜትና ባህል የሚለውን ነገር ደግሞ ለእርሶ ልጠይቆት። ባህላችን አንዳንድ ጊዜ ስሜቶቻችንን እንድንገልጽ አይፈቅድልንም። ኢቭን ደስታን እንኳን ከዛ ፍርሃት አለ፣ ሐዘን አለ። ስለዚህ ይሄንን ስሜቶቻችንን አለመግለጽ በእኛ ላይ የሚያመጣው ተጽዕኖ የለም ወይ? እንደው ከባህል አንፃር በደንብ አለ።
ምክንያቱም እያንዳንዱ ሰው አባም እንዳሉት ከስሜት ጋር ነው የተፈጠረው። ስሜት የሌለው ሰው የለም። ትልቁና አስፈላጊው ነገር ግን ስሜታችንን እንዴት አድርገን ነው የምንጠቀምበት? ንዴት ይሆን ሐዘን ይሆን ፍርሃት ይሆን እንዴት ነው ኤክስፕረስ የምናደርገው? እንዴት ነው የምንቆጣጠረው? እንዴት ነው የምንገራው የሚለው ነገር ነው ትልቁ አስፈላጊው ነገር። እንደ ባህል እንዳደግንበት ባህል ብዙ ስሜቶቻችንን በነፃ ኤክስፕረስ የማድረግ ልምዱ የለንም። ምናልባት አሁን ላይ እየተሻለ መጥቷል እንጂ በኔ እድሜ ደስታን፣ ሐዘንን፣ ፍርሃትን፣ ምስጋናን ራሱ ኮምፕሊመንትን እንዴት አድርገን ኤክስፕረስ ማድረግ እንዳለብን አልተማርንም። አለመማራችንና እንዴት አድርገን ኤክስፕረስ ማድረግ አለመቻላችን ጉዳት ያመጣብናል፣ እያመጣብንም ነው። ለምሳሌ ፍቅር እኔ ምናልባት ከሀገር ስለወጣሁና በሌላ ሀገር ያለውን ነገር ስላየው ለኔ ምናልባት ቀላል ነው ፍቅሬን ለሰዎች መግለጽና እንዲሁ ለእናት ለአባቴ መግለጹ ትንሽ በነፃነት ገልጸዋለሁ። አንድ ምሳሌ መናገር ፈልጋለሁ። በአንድ ትምህርት ቤት ውስጥ ያስተማርኩ እያለሁ ስለዚህ ቶፒክ እየተነጋገርን ነበረ እና ልጆቹን አባታችሁን እናታችሁን አመስግናችሁ ታውቃላችሁ? ፍቅራችሁን ገልጻችሁ ታውቃላችሁ ብያቸው በፍጹም ነው ያሉኝ። በፍጹም እና ለምን? ምክንያቱም ስለማይቀበሉ። አንዳንዶች ደግሞ አሉ መግለጽ እንችላለን ያሉ እና እንደ የቤት ስራ ሰጠኋቸው። እስቲ ሄዳችሁ ዛሬ አባትሽን ወይ እናትሽን ሄደሽ አባዬ ወድሃለሁ፣ እማዬ ወድሻለሁ፣ አመሰግናለሁ ብላችሁ እስቲ ንገሯቸውና የነሱን መልስ ይዛችሁልኝ ነው የነሱን ሪአክሽን ይዛችሁልኝ ነው ብያቸው በተለያየ ቀን ነው የሰጠኋቸው የፍቅርንና የምስጋናን። ሁለቱም ተመልሰው ሲመጡ ቤተሰቦቻቸው ደነገጡ። ለምንድን ነው ወድሻለሁ የምትይኝ? ምን ሆነሽ ነው? ምን ከፍቶሽ ነው? አመሰግናለሁ ሲሏቸው ልክ እንደዛው ምን ነው ያሰብሽው ነገር አለ? ያሰብከው ነገር አለ ብለው ነው የመለሷቸውና ለምንድን ነው ብዬ ራሴን ስጠይቅ ልጆችንም ሳናግራቸው ልምዱ የለንም። ፍቅራችንን የመግለጽ ምስጋናችንን የመግለጽ ልምዱ የለንም እና በዚያው መጠን ደግሞ ፍርሃታችንንም እንድንገልጽ አንጠበቅም። ምክንያቱም አንድ ወንድ ልጅ ከፈራ ወንድ አይደለህም እንዴ ለምን ትፈራለህ ይባላል። ሴቷም እንደ ጠንካራ አይደለሽም እንዴ ለምን ትፈሪያለሽ? እያንዳንዱ ሰው ያ ፍርሃት አለው። ያንን ፍርሃት ግን ያንን ስሜት እንዴት አድርጎ ኤክስፕረስ ማድረግ እንዳለበት መርዳት ሲገባን እንደ ባህል ቅድም እንዳልኩት አሁን እየተሻለ መጥቷል። ወጣቶች ስሜታቸውን በነፃ ኤክስፕረስ ያደርጋሉ። ለቤተሰቦቻቸው ይሁን ለሌሎች ለመምህሮቻቸው ይሁን በነፃነት ይገልጻሉ ዛሬ ላይ እና ባህላችን ስላላሳደገን ዛሬ ላይ አንዳንድ ትልልቅ ሰዎች ቤተሰቦቻችንን ማየት እንችላለን። ማልቀስ እንኳን የማይፈልጉ አባቶች አሉ። ለምን? ወንድ ስለሆኑ ባህሉ ስለማይፈቅድላቸው ሐዘናቸውን አምቀው ልጅ ሞቶባቸው ይሆናል፣ ቤተሰብ ወንድም እህት ሞቶባቸው ይሆናል። ሐዘን ሌሎችን ማጽናናት ስላለባቸው ጠንከር ብለው ይታያሉ። ያ ደግሞ ስሜት የላቸውም ማለት አይደለም፣ ግን ለባህሉ ብለው ያንን ኤክስፕረስ አላደረጉም። መጨረሻ ላይ በሐዘን በጣም ይጎዳሉ። ያንን የሚያሳዩበት ወይ ደግሞ የሚያለቅሱበት ቦታ ያስፈልጋቸዋል እና እዚህ ላይ የወደቅነው ለምንድን ነው? ባህላችን ስሜታችንን በትክክለኛው መንገድ ኤክስፕረስ ማድረግ እንዳለብን ስላላገዘን ነው እና አሁን ላይ ያለውን ነገር ወጣቶቻችን የጀመሩትን ይህንን በነፃ የመግለጹን ነገር መቀጠሉ በትክክለኛ መንገድ ማለት ነው። በትክክለኛ መንገድ እኔ ከተናደድኩኝ ሄጄ ዱላ አንስቼ መማታት የለብኝም። ከዛ ጋር ቁጭ ብዬ ተነጋግሬ ያንን ንዴት ለምን መጣ፣ ይሄ ንዴት
እንዲቆሰቆስ ያደረገው ነገር ምንድነው ብዬ ከራሴ ጋር ተነጋግሬ ምናልባት ዱላ ከማንሳት ከመሳደብና ሌላ ነገር ላይ ከመድረስ ከዛ ሰው ጋር ቁጭ ብሎ ተነጋግሮ ነገሮችን በትክክለኛ ሁኔታ መፍታትም እንዳለ ማወቁ አስፈላጊ ነውና ባህላችንም በዚሁ እንደው ወደፊት ቢሄድና ቢያግዘን ጥሩ ነው ብዬ አስባለሁ። በተለይ ወጣቶችን ልጆችን ማለት ነው። በጣም እግዚአብሔር ይስጥልን ሲስተር። እዚህ ላይ አንድ ምናልባት እርሶም እንደገና እንዲያነሱልኝ የምፈልገው ነገር ክርስቲያናዊ ባህላችንም ደግሞ አንዳንዴ ተጽዕኖ እንዳለው ገምታለሁ። ለምሳሌ ቅድም እንዳሉት እንደ አባት ሀዘናቸውን መግለጽ ያው አባት ስለሆኑ በውስጣቸው ይዘውት ከዛ በኋላ የሚያመጣው የድብርት መንፈስ አለ፣ ብዙ ነገሮች የድብርት ህመም አለ፣ ብዙ ነገሮች አሉ። እንግዲህ ደግሞ በቤተ ክርስቲያናችን መነኮሳት አሉ፣ እህቶች ሲስተሮች አሉ፣ አባቶች አሉ፣ ወንድሞች አሉ። ብዙ ጊዜ የምንመለከተው ቤተሰብ ውስጥ ሀዘን በሚፈጠርበት ጊዜ ይሄንን በደንብ እንድናየው ስለፈለኩኝ ነው። ሀዘን በሚፈጠርበት ጊዜ ምንድነው የሚባሉት? አንቺ እህቶችሽን ማጽናት አለብሽ፣ ማጽናናት አለብሽ፣ እርሶ ወንድሞትን ማጽናናት አለቦት፣ እርሶ ጠንከር ብለው እኮ ይሄንን ነገር መሸከም አለቦት ይባሉና እነሱ ቤተሰብን ለማጽናናት ቤተሰብን ለመደገፍ በዛ ሀዘን ውስጥ ሀዘናቸውን ይዘው ተሸክመው የሚያልፉበት ሳያለቅሱ ያጡትን ነገር እንትን ሳይሉት ሳያለቅሱበት የሚያልፉበትና በኋላ ላይ እነሱም ችግር ውስጥ የሚገቡበት ከዛ ወደ ኮሚኒቲ ይመለሳሉ። የኮሚኒቲ ህይወት ይቀጥላል። ቁምስና ውስጥ ያሉ አባቶች ሰዎች ከነሱ ምክር ይፈልጋሉ፣ ድጋፍ ይፈልጋሉ። የነሱን ህመም ማንም ያዳምጥላቸው የለም። እና እዚህ ላይስ ምን ይላሉ? ሰዎች አይደሉም ወይስ ያጡት ነገር ላይ ማልቀስ የለባቸውም? ኦፍ ኮርስ ተስፋ አለ፣ ሁላችንም እንደ ክርስቲያን እናገኛለን የሞቱት አባቶቻችን፣ እህቶቻችን፣ ወንድሞቻችን። ነገር ግን የሚለቀሰው ለታጣው ነገር ነው አይደለም? እዛ ላይ ምን ይላሉ ሲስተር ባኮት? የቤተ ክርስቲያን አገልጋዮችም ሰዎች ናቸው፣ መላእክት አይደሉም፣ እግዚአብሔር አይደሉም፣ ሰዎች ናቸው። እንደ ሰው ስሜት አላቸው። ስለዚህ አንድ ነገር ወይ ሀዘን ሲፈጠር የሆነ ነገር ሲሆን እነሱም ማልቀስ አለባቸው። እነሱም እንዲያለቅሱ ማበረታታት አለብን። ምናልባት መጥፎ የሚሆነው ሲበዛ ከመጠን ሲያልፍ ከመጠን ያለፈ ሀዘን ለማንም አይጠቅምም፣ ለሟቹም ለኗሪውም። ግን ያ ሰው ያጣውን ነገር ሲያለቅስ በዛ ባጣው ነገር ሲያለቅስና ሀዘኑን ሲያካፍል ወይ ኤክስፕረስ ሲያደርግ አይ ቲንክ ለዛም ለሞተበት ሰው ጤና ነው፣ ጤነኛ ይሆናል። ምክንያቱም እኔ እንጃ አንዳንድ ጊዜ ምን ይባላል ሰው ከሞተብን ሲቀበር ካየን ሀዘኑ ቀላል ነው፣ ግን በቀብር ጊዜ እዛ ከሌለን ግን ሀዘኑ ሞር ከባድ ነው የሚሆነው ይባላል። እና አንድ ሰው ሞቶበት ሲያለቅስ ሀዘኑን አውጥቷል፣ እርሙን አውጥቷል አይደል የሚባለው? እርሙን ካላወጣ ሁሌም ሲያለቅስ ይኖራል ማለት ነው። እና ካህናት ይሆኑ ወንድሞች ይሆኑ ሲስተሮች ይሆኑ ሰውነታችን ሰው መሆናችን ታውቆ ኦፍ ኮርስ እንዳልኩት አለማብዛት፣ ግን ማልቀሱና ሀዘንን ማውጣቱ ለኛም ለጤናችንም ይጠቅመናል። እግዚአብሔርን አናምንም ወይ በእግዚአብሔር አናምንም ማለት አይደለም። እሱ ማለት ግን በቃ ሰው ነን። እንደ ሰውነታችን ደግሞ ያ ሁሉ ስሜት አለንና ያንን ስሜት ደግሞ በትክክለኛ መንገድ ቅድም እንዳልኩት ሀዘናችንን በተገቢ መልኩ አዝነን አውጥተን ስንጨርሰው እኛም ጤነኛ ነው የምንሆነው። ያለበለዚያ ግን ሁሌ እየታመምን እንኖራለንና ለኛም ለአገልግሎታችንም ጥሩ አይሆንም፣ አይረዳንም። ስለዚህ እንደኔ አመለካከት እኛ የቤተ ክርስቲያን አገልጋዮች መነኮሳትና መነኮሳን ሰውን መሆናችንን ተቀብለን ስሜታችንን በተገቢ መንገድ ኤክስፕረስ ማድረግ አለብን ብዬ አምናለሁ። ይጠቅመናልም ብዬ አምናለሁ ለጤናችን። በጣም እግዚአብሔር ይስጥልን። ሌሎችም ሰዎች ከመነኮሳት፣ ከካህናት፣ ከወንድሞች ጎን ያሉ ሰዎች ይሄንን ተረድተው ይሄንን ፕሮሰስ ይሄንን ሂደት እንዲያግዙም ስለምፈልግ ነው ይሄን ነገር በደንብ እርስዎ እንዲያብራሩልን ያልኩትና እግዚአብሔር ይስጥልኝ። አሁን ወደ አባ ዳዊት እመጣለሁኝ። አባ ዳዊት እንግዲህ
ስሜቶቻችን አሉን ተፈጥሯዊ ናቸው ብለናል። ባህላችን አንዳንዶቹን ይፈቅድልናል አይፈቅድልንም። ከዛ ባሻገር ግን ራሳችን እንደ ሰው ስሜቶቻችንን ማወቅ ምንድነው የሚጠቅመን? ቅድም አባ ዳንኤል እንደጠቀሱት ይሄ ስሜት የምንለው እንግዲህ በህይወት ጉዟችን ውስጥ አብሮ ከኛ ጋር የሚሄድ ነገርና በጉዟችንም ትርጉም ባለው አይነት ሁኔታ እንዲሁም ደግሞ ራሳችንን በማንጎዳበት ሌሎችንም በማንጎዳበት አይነት መልኩ ህይወታችንን እንድንመራ ከተሰጡን ስጦታዎች መካከል አንዱ እንግዲህ ስሜት ነው ብለው አቀርበውልናል እና ከዛ በመነሳት ስለዚህ ይሄ ስጦታ ይሄ ስሜት ስጦታ ከሆነ ያ ስጦታ ደግሞ እዛ ውጪ ሳይሆን እዚህ ውስጥ ነው ያለው። ለምሳሌ ያህል ሐዘን ከተሰማኝ ያ የሚሰማኝ ሐዘን እዛ ውጪ ሳይሆን ውስጤ ነው እና እኔ ነኝ የሐዘን ምንነትን እየተሰማኝ ያለው። ስለዚህ ከዚህ በመነሳት ውስጣችን ያለውን ነገር ውስጣችን የሚካሄደውን ነገር ማንኛውንም ነገር በተቻለ መጠን ጠንቅቀን ባወቅን ቁጥር መጀመሪያ ለራሳችን ጥሩ ግንዛቤ ይኖረናል። ጥሩ ግንዛቤም ደግሞ ካለን አካሄዳችንንም ሁሉ በጥሩ ግንዛቤ ታግዘን የምናሰምረው አካሄድ ይሆናል። ያ ደግሞ ሳይሆን ሲቀር ጥሩ ግንዛቤ ሳይኖረን እንደዚሁ በግምትና በወጣቶች ቋንቋ አቦ ሰጥ የሚሉት አለ። ለምሳሌ እንዲሁ ዝም ብለን በዘፈቀደ የምንሄደው አይነት አኗኗር ሊሆን ሆነ። ስለዚህ ውስጣችን ያለውን ማንኛውንም ነገር ስሜትም ይሁን ህመምም ይሁን እንዲሁም ደግሞ ውስጥ የሚንቀሳቀሰውን ነገር የሚሰማኝን ነገር ያንን ሁሉ ጠንቅቄ ባወቅኩ ቁጥር ራሴን በህይወት ጉዞ ውስጥ ጤነኛ አይነት በሆነ አካሄድ ውስጥ እንዳሰምር ያግዘኛል። ስለዚህ ውስጣችን ያለውን ነገር ማወቁ ይጠቅማል ማለት ነው እና ከዚሁ ጋር በማያያዝ ለምሳሌ አንድ መኪናን እንደ ምሳሌ አድርገን ብንወስድ መኪና ፊት ለፊቱ ላይ ለምሳሌ ከሹፌሩ ፊት ለፊት ላይ ያለው መስታወት ውስጥ መኪናው ዘይት ከጎደለው ከጋለ ምልክት ይወጣል እና ያ ምልክት በሂደት ነው በደረጃ ነው የሚወጣው። ለምሳሌ መጀመሪያው ቢጫ ምልክትን ያሳያል፣ እንግዲህ ትንሽ ጊዜ ይሰጠናል ማለት ነው። ከዛ ቀይ ምልክት ከሰጠን ደግሞ ብዙ ጊዜ የለንም ነው ነገሩ። ስለዚህ እነዛን ምልክቶች እያየን አንድ ነገር ካላደረግን ያንን መኪና እየተጠቀምን በምንሄድበት ጊዜ የማይሆን አደጋ ውስጥ የማይሆን አይነት ቦታ ላይ ባልሆነ ሰዓት ራሳችንን እዛ ልናገኝ እንችላለን። ስለዚህ ጉዟችን ይስተጓጎላል ማለት ነው እና ስሜቶቻችንን ማወቅ እንደዚሁ ነው። በጉዞአችን ላይ ምልክት ሰጪዎች የሆኑ ነገሮች ስለሆኑ እነሱን ጠንቅቀን ባወቅናቸውና በተረዳናቸው ቁጥር ጉዟችን ትርጉም ባለው አይነት መልኩ ባልተሰናከለ አይነት መልኩ እንድናደርገው ያግዘናል። ሌላው ደግሞ ከሌሎች ጋር በሚኖረን ግንኙነት ስሜቶቻችንን ማወቅ ግድ ይላል፣ ጤነኛ የሆነ ግንኙነትን ለመመስረት ማለት ነው። ለምሳሌ ያህል የንዴት ስሜትን ይዤ ሰዎችን ስቀርብ በቃ በንዴት እንደፈለኩ ያገኘሁትን መምታት፣ ምን ማለት፣ መቆጣት፣ መሳደብ ከሆነ ከሌሎች ጋር የሚኖረኝ ግንኙነት ላይ ችግር ይፈጥርብኛል። እንዲሁም ደግሞ ኃይለኛ በጣም ደስተኛ ሆኜ ደስታ ተሰምቶኛል ብዬ ለቅሶ ቤትም እንኳን ደስታ ተሰምቶኛልና መሳቅ መፈንጠዝ ለቅሶ ቤትም ቦታውም አይሆንም። ስለዚህ ከሌሎች ጋር በሚኖረን ግንኙነት ውስጣችን የሚካሄዱት ውስጣችን የሚሰሙንን ነገሮች ጠንቅቀን ማወቅ ግድ ይላል። ከእግዚአብሔርም ጋር እንደዚሁ እግዚአብሔር እንዲያውም ስሜቶቻችንን እየተጠቀመ ወደ ሆነ አቅጣጫ ሊጋብዘን የሚጠቀምበት አንደኛው መንገድ ያው ስሜቶቻችን ናቸው። ስለዚህ ስሜቶቻችንን በደንብ በተረዳን ቁጥር ጥሩ የሆነ ምላሽም ጥሩ የሆነ ግንኙነትም ከእግዚአብሔር አምላካችን ጋር መመስረት እንችላለን። ከዚሁ ጋር በተያያዘ ለምሳሌ ውስጤ ሐዘን ከተሰማኝ አይ በቃ ሐዘን ተሰምቶኛልና መጸለይ አልፈልግም ወይ መጸለይ አያስፈልገኝም ብንል ከእግዚአብሔር ጋር የሚኖረን ግንኙነት በዛ በሐዘን ስሜት ተጽዕኖ ተደርጎበት ተስተጓጉሏል ማለት ነው። እንዲሁም ደግሞ ከጥሪ ጋር በማያያዝ ለምሳሌ ዛሬ በቃ ጧት ተነሳውና በቃ ዛሬ የጋብቻ ጥሪ ይሰማኛል ብዬ በዛ ስሜት እንዲሁ ሳላስበው
በስሜት ብቻ ተነሳስቼ ጋብቻን ጥሪ ባስብ እና ቀጥታ ወደ ጋብቻ ብሄድ በስሜት ተነሳስቼ ማለት ነው የገባሁበት የጥሪ አካሄድ ትክክለኛ ላይሆን ይችላል። ስለዚህ እሺ የጋብቻ ጥሪ የሚሰማኝ ከሆነ ያንን ስሜት ጠንቅቄ ገምግሜው መርምሬው ግራ ቀኙን ሁሉ አመዛዘኛ አይቼ መሆን ይኖርበታል። ስለዚህ ከእግዚአብሔርም ጋር በሚኖረን ግንኙነት የምንሰጠው ምላሽ ስሜቶቻችን ላይ ጥሩ ግንዛቤ ይዘን ሊሆን ይገባል። እግዚአብሔርንም ደግሞ የምንቀርበው በስሜት ብቻ እንዳይሆን ማለት ነው። ምክንያቱም እግዚአብሔርን የምንቀርበው በእምነት ነው። እግዚአብሔርን የምንቀርበው የእግዚአብሔርን ህላዌ ከማሰብ በመነሳት ነው። በእርግጥ ስሜቶቻችን ያግዙናል ጥሩ ተነሳሽነት እንዲኖረን፣ እንዲሁም ደግሞ ሐዘንም ሲሰማን የእግዚአብሔርን እርዳታ የእግዚአብሔርን መሪነት የምንሻበት አጋጣሚ አድርገን ልንጠቀም እንችላለን ስሜቶቻችን። ስለዚህ ከዚህ አንፃር ከራሳችን ጋር ከሌሎችም ጋር ከእግዚአብሔር ጋር በሚኖረን ግንኙነት ውስጥ ስሜቶቻችንን ጠንቅቀን ባወቅናቸው ቁጥር ይበልጥ ጤነኛ ወደ ሆነ ግንኙነት እንገባለን። ያ ሳይሆን ሲቀር ደግሞ ከሌሎች ጋር ከራሳችንም ጋር ከእግዚአብሔር ጋር የሚኖረን ግንኙነት ውስን ሊሆን ይችላል። እንዲሁም ደግሞ ሲከፋም ጤነኛ ላይሆንም ይችላል። ስለዚህ ስሜቶቻችንን ማወቅ ግድ ነው፣ በጣም ይጠቅማል፣ ተገቢም ነው እና እዛም ላይ እንግዲህ እግዚአብሔር አምላክ ማስተዋልና ጥበቡንም ስለሰጠን ያንን ማስተዋልና ጥበብ የምንጠቀመው ራሳችንን ጠለቅ ባለ አይነት ሁኔታ በስሜታዊነታችን ላይ ጥሩ ግንዛቤ ይዘን እንድንሄድ እግዚአብሔርም ያንን ዕውቀትና ያንን ማስተዋል ስለሰጠን እሱን ተጠቅመን ጥሩ ግንዛቤ መያዝ ስለራሳችን ስለሌሎችና ከእግዚአብሔርም ጋር በሚኖረን ላይ ግንዛቤው የስሜታዊ ግንዛቤያችን በጣም ወሳኝ ነው ብዬ አስባለሁ። እግዚአብሔር ይስጥልን አባ። እንግዲህ ስሜቶቻችንን ማወቅ አቅጣጫ ይሰጠናል ለማለት ነው፣ ለተግባራችን መነሻ። ምክንያቱም እንደ አንዳንድ ጊዜ ስሜቶቻችንን እንደ መብራት ናቸው ይባላል። የሆነ ነገር ሲከሰት ፈልገናቸው የሚመጡ ነገሮች ሳይሆኑ በውስጣችን ያሉ ናቸው። ስለዚህ ስሜቶቻችን የሚሉን ነገር አለ፣ ከዛ ደግሞ አእምሯችን ደግሞ አለ። ስለዚህ እኛ እንደ ሰው ሁለት ነገሮችን ይዘን እንሄዳለን። አንድ ጊዜ የሚሄድ ብዙ ሶሻል ሚዲያ ላይ የሚሄድ ምስል ነበረ። ላይክ ሳይክል የሚነዳ ሰው ነው። በልብህ እያሰብክ ስትሄድ ጭንቅላትህን ግን እንዳትረሳ፣ ላይክ ልብህ እየገፋህ የምትሄድበትን መንገድ ጭንቅላትህን ግን እንዳትረሳው ይልና የሰው አንጎል አይነት ነገር ከኋላ ተጭኗል። ሌላው ደግሞ እርሶ ያሉት ነገር ስለ ራሳችን ማወቃችን የኛ ባህሪ ወይም የኛ በስሜት መመራት ሌሎች ላይ የሚያደርገውን ጫና ደስ ብሎኛል ብዬ ለቅሶ ቤት አልስቅም። ስለዚህ ኤምፓቲክ አይደለሁም ማለት ነው። በሌላ ሰው ጫማ ውስጥ አድርጌ ራሴን ነገሮችን ማየት አልችልም ማለት ነው። በስሜቴ መገፋ አይነት ሰው ወይም ተናድጃለሁ ብዬ ያለኝን ነገር ሁሉ አላወጣውም። መቆጠብ አለብኝ፣ ራሴን መምራት አለብኝ። ስለዚህ ማወቁ ከዛ በኋላ ወደ መግራቱም የሚያስኬደን እንደሆነ ነግረውናል። እግዚአብሔር ይስጥልን። አባ ወደ እርሱ ልምጣና እንግዲህ አንዳንድ ጊዜ የማንወዳቸው ስሜቶች አሉ። ለምሳሌ ንዴታችንን ብዙ ጊዜ አንወደውም። ወይም ደግሞ ይሄ የበታችነት ስሜታችንን ሲመጣ አንወደውም። ፍርሃታችንን አንወደውም። አንዳንድ ጊዜ እነዚህን ስሜቶች በጣም ደብቀናቸው እንቀመጥና የሆነ ነገር ሲከሰት አንዳንድ ጊዜ ምን እንደሚባለው ቀዩን መብራት ተነካ አንድ ሰው ከመጠን በላይ ሪአክት ሲያደርግ ስናገኘው የሆነ ነገሩ ተነክቷል ይሄ ሰው የምንለው ነገር አለ። ስለዚህ የማንነታችንም አንዳንድ ጊዜ መገለጫ ይሆናል። የማንወዳቸውን ስሜቶች ወይም ጥሩ አይደሉም ብለን የፈረጅናቸውን ስሜቶች ብዙ ጊዜ የሚገለጡት የሆነ ሰው የማይታይ ማንነታችንን ሲነካው ነው። በዚህ ጊዜ እንዴት ነው ራሳችንን ስሜታችንን መግራት የምንችለው? ሳናውቀው ኤክስፕሎድ የምናደርግባቸው ጊዜያት አሉና እንዴት ነው እንደው መግራት የምንችለው? እሺ፣ እግዚአብሔር ይስጥልኝ።
መነሻው ላይ እዚሁ ላይ ራሱ ላይ የማንወዳቸው ስሜቶች ወይም ጥሩ አይደለም የምንላቸው ስሜቶች ሲነኩ ወይ ውስጣዊ ማንነታችን የደበቅነው ሳይሆን የተደበቀብን ከኛም ራሱ ሳናውቅም የተደበቀብን ሲነኩ መሰረታዊ ነገር ያልነው ቅድም ይመጣል እዚህ ላይ ራስን መከላከል አንዱ የስሜቶች ትልቁ ስጦታ እሱ ነው። ራስን ማኖር ግን መቼ ነው የምንመዛቸው? መቼ ነው የምንጠቀምባቸው? አግባብ ነው ወይ የሚለው ነገር ላይ ነው። ፍትሃዊ ነገር ስናወራ ዱላ ለያዘ ዱላ አይነት ነገር ራስ የመከላከል አይነት ነገር ላይ ጤነኛ አይነት ነገር ሊሆን ይችላል። ከመጣብን ነገር በላይ ስንሄድ በምንም መልኩ ግን ትክክለኛም አይሆን ፍትሃዊም አይሆንም። ስለዚህ መሰረታዊ ተግባራቸው ራስን መከላከል የሆኑ ስሜቶች ብቅ ሊሉ ግድ ነው። ግን በተጋነነ መልኩ በማይመጥን መልኩ እውነተኛ ባልሆነ መልኩ ሲሆን ትልቅ ጥያቄ ለራሳችን መጠየቅ አለብን። ስረ መሰረቱ ላይ መሄድም ሊያስፈልግ ይገባል። የተመጣጠነ ነገር ነው ወይ? እንጃ እንግዲህ ለአንዳንድ ይባላል ለዝንብ መተኮስ አይነት ነገር ከሆነ መሳሪያ ወጥቶ የሚተኩስ ሰው ከሆነ መሳሪያ ስላለው ብቻ ስለተኮሰ ራስ መከላከያ ስለሆነ ለዝንብ ያን የሚያደርግ ከሆነ አያስኬድም። ራሱን መመርመር ራሱን መጠየቅ ጥሩ አጋጣሚ ነው የሚሆነው። ለአንዴና ቅድም መጀመሪያ ላይ ብለን ነበረ ለአንዴና ለሁል ጊዜ የሚለጠፍበት የስሜት ቅጽል የለም። በተወሰነ ወቅት ላይ የሆነ ነገር ሊሆን ይችላል እንዳጠቃቀም ያነውም በእንደዚህ አይነት ሁኔታዎች ላይ ነው የሚሆነው። ስለዚህ ስሜታችንን ለመረዳት ከውስጥ ማንነታችን ጋር መስማማት ያስፈልጋል። ውስጣችንን ጠንቅቀን የምናውቅ ፍጡር አይደለንም። መስራት ግን አለብን በቀጣይነት እና እንደዚህ አይነት አጋጣሚዎች ሲባርቁ ብቅ ሲሉ ሳናስበው ሳንዘጋጅ ሲወጡ ሰው ብቻ ውጫችን ያለ ሰው ብቻ ሳይሆን እኛም መደንገጥ አለብን። ቆም ማለት አለብን። ራሳችንን የማስተካከል እድል ነው የምናገኘው ማለት ነው። ስለዚህ ውስጣችን ላይ እንግዲህ የተለያየ አገላለጾች ሊኖሩ ይችላሉ። ከመጀመሪያ አመጣጣችን ከተሸከምነው የምንለው አይነት ማንነት ጀምሮ ከመጀመሪያ እንግዲህ ሰውን ስናውቅ በእድሜያችን ዛሬ በማናስታውሰው አእምሯችን፣ ህሊናችን፣ ማንነታችን መጀመሪያ ያወቅናቸው ሰዎች ጋር የነበረን ትስስርና ግንኙነት መተማመንን የፈጠረልን ከነበረ ስጋትን የፈጠረብን ከሆነ ማስመሰልን የጫኑብን ከሆነ ድንጋጤን ሰውን ባየን ቁጥር እንድንበረግግ የሚያደርግ ግንኙነት ከነበረን ምንም አንደበት አውጥተን አቅም ኖሮን ባናደርጋቸውም በእንደዚህ አይነት መልኩ የታመቁ ዛሬ ላይ ግን እንደዚህ አሁን እንደምናወራው ቁልጭ ብሎ የማይታየን ነገር ውስጣችን ግን የሆነ ጭልም ያለ ነገር የሚሰማን ስሜታዊ ትውስታዎች ማለት እንችላለን። አባ ተሸክመናቸው የመጣናቸው አሁን ደግሞ የሆነ ነገር ሲነካቸው ላይክ ውጥት የሚሉ ነገር አሁን እርሱ ካስተዳደጋችን ጋር ከተሸከምናቸው ጋር ስንል ስሜትን ይዘዋል። የሆነ ነገር ብቻ ያስነሳቸዋል። ለምሳሌ አንቺ ሰነፍ እየተባልኩ ካደኩኝ ሰነፍ የሚለውን ቃል ተሸክሜው መጥቼ ልክ እዚህ ጋር የሆነ ሰው በሆነ ምክንያት ሰነፍ ሲለኝ ያ ሁሉ የተሸከምኩት አንገር ንዴት የሚመጣበት አይነት ይሆን አባል ከመነሻው እነዚህ መከላከያ መሳሪያዎቻችን ናቸው። ስሜቶች አንዱም የመኖር መሳሪያዎቻችን ናቸውና ኃይል ናቸው። ባህሪያቸው ኃይልነት አላቸው። በታመቁ መጠን መውጫ የሚፈልጉ ናቸው። ባቆፍናቸው መጠን ሊፈነዱም እንደዛ ነው። ፍንዳታው መጠን ይለያይ እንጂ የሚፈነዱበትን አጋጣሚ የሚጠብቁ ነው የሚሆኑት። ግን ደፍረን እንዳንሄድ ደግሞ ግልጽ አይደሉም። እንደ አካላችን እንደሚታየው አካል ግልጽ አይደሉም። ስለዚህ እንደዚህ አይነት አጋጣሚዎች እንዳልነው ራሳችን ላይ ፈርደን ራሳችን ላይ እኔ ቁጡ ነኝ እኔ ትንሽ እንደዚህ ነገር ሲባል እንደዚህ አይነት ሰው አይመቸ እንደዚህ ከምንል ይልቅ ራሳችንን ወደ ውስጥ የምንገባበትን እድል የምናገኝበት አጋጣሚ መሆኑን ማሰብ መልካም ሊሆን ይችላል። ብዙ ጊዜ ይባላል ውስጣችን ጨቅላ እኔ ያለሁኝ ጨቅላ አትንኩኝ የሚል ማለቅስ ነጭናጫ ምናምን ከውጭ ግን ሌላ የሆንኩኝ ጨቅላው ሲነካ በቃ አለበት መጫው አለበት ማልቀስ አለበት መደንፋት አለበት እንደዛ አይነት ነገር አለና ራስን ደፍሮ ለራስ ጊዜ ሰጥቶ አስፈላጊም ሲሆን እገዛ ምናልባት አለመድን ይሆናል እንጂ ሰው በብዙ ነገር እኮ እገዛ የሚያስፈልገው ፍጡር ነው። በፈለገ አይነት የህይወት ደረጃ ቢኖር በመረጠው ህይወት አቅጣጫ ላይ ሰው ያስፈልገዋል። ልክ ለአካላዊ ጤና ለአካላዊ እንክብካቤ የት እንደምንሄድ እንደምናውቅ ሁሉ ለስሜቶች ጉዳት ለስሜቶች ያለፈ ጠባሳ ወይ ደግሞ አንዳንድ ቃሉ ቢከብድም ይሄ ውስጣዊ ቁስለቶች አሉንና ያን የሚነካ ነገር በመጣ ቁጥር
አካባቢንም ራሳችንን እየረበሽን ከምንኖር መመካከሩ መቻሉም ወደሚገባው ቦታ መሄዱም እግዚአብሔር በሰጠልን መንገድ ባመቻቸልን መንገድ ሰውም ለሰው እግዚአብሔር መተጋገዝን በሚወደው መልኩ ያዘጋጀው መንገድ ይኖራልና እንደዚህ ነገር ማሰብ መልካም ነው። ያ ማለት ከመስመር የወጣ ሰው ሆንኩኝ ማለት አይደለም። እንደውም በጣም ጤነኛ ሆንኩ እንደዚህ አይነት ፍለጋ ሲኖረኝ ትክክለኛ ሰው የመሆን ምልክትም ነው። የሚያስፈልገኝን ነገር ለይቼ አውቄ እገዛ የምፈልግበትን መንገድ ማሰብ ነውና እንደዚህ አይነት አጋጣሚዎች ይከሰታሉ። ማስወገድ አንችልም፣ ግን እንዳያድጉ መገለጫ እንዳይሆኑ ቋሚ እንዳይሆኑ ከትላንቱ የዛሬው የባሰ እንዳይሆን ዛሬ የተፈጠረውን ነገር ለሚቀጥለው መሻሻያ ማድረግ ይኖርብናል። ስለዚህ ሂደቶቹን ማጥናት ማጤን መልካም ነው የሚሆነው። ምን ሰው ነው እንደዚህ አይነት ነገር የሚለኮስብኝ ለምን ይሆን አላውቀውም። በቃ የማውቀው ነገር በእንደዚህ አይነት ሁኔታ ውስጥ የነገር ይፈጠርብኛል። ሊያየኝ የሚገባ ሰው ሊረዳኝ የሚገባ ሰው ሊኖር ይችላል። በዚህ ላይ ከአሳዳጊዎችም ሊሆን ይችላል። የማናውቀው ታሪካችን የተደበቀም ሊኖር ይችላል። እንደተባለው ቅድም እቺ የማይመጣጠን ነገር ከሆነ ግብረ መልሴ ጥሩ ምልክቶች ናቸው ራሳችንን የማየትና የምንፈራውን ጨለማ የምንፈራውን ማንነት የመጋፈጫ እድሎች ናቸው። መጥፎ ብለን ስሜቶቹን ላይ ስምሰተን ከማለፍ ይልቅ እነዚህ ስሜቶች ወደ መልካም መቀየሪያ ማድረግ እንዳለብን ነው እንጂ ስሜታዊነታችን ለምን ወጣም ማለት የለብንም። ልክ እንደ ቅጽበታዊ ምላሽ እዚህ ጋር ሲወጋኝ በአካላዊ አገላለጽ እጄ እንደዚህ እንደሚለው ማንነቴ ሲነካ ቅጽበታዊ ምላሽ ስሜታዊ ማንነቴ የመስጠት ሂደቱ ተፈጥሯዊ ነው። ግን እንዳልነው ራሳችንን የማስተካከያ እድሎች ናቸው እነዚህ እንጂ ራሳችን ላይ የምንፈርድበት አጋጣሚ አይደለም። በጣም በጣም እግዚአብሔር ይስጥልን አባ። እንግዲህ የስሜት ጠባሳ አለ ማለት ነው በህይወታችን። ግን እርሶም እንዳሉት መፈወስ የሚችል ነገር ነው። እንደውም እንደምናውቀው ይሄው ህይወት እንደ ጥሪ እዚህ ቁጭ ብለን ይሄን ፕሮግራም የምንሰራበት ማዕከል ለሱ ስራ የተዘጋጀ ነው። የሱባኤና የምክር አገልግሎት ማዕከል ነውና ሰዎች መጥተው እንደዚህ አይነት ነገሮችን ከራሳቸው ጋር መታረቅ እንዲችሉ የስነ ልቦና ቁስል ካላቸው መታገዝ እንዲችሉ የተጀመረ ማዕከል ነውና በዚሁ አጋጣሚ ሰዎችም ይሄንን ማዕከል እንዲጠቀሙት ጋብዛለሁኝ። እድል ነው ያሉት። ይሄን ነገር በጣም ማስመር ፈልጋለሁ። ጤናማነት ነው፣ እድል ነው። ግን ደግሞ ወደ ውስጥ ገብቶ መዳን ያስፈልጋል። የበለጠ ጥሩ ሙሉነትን ሰላምን ለማግኘት ማለት ነው። ወደ አባ ዳዊት ስመጣ አንድ ታሪክ አባ እናነባለን፣ አንድ ታሪክ እንሰማለን። እንግዲህ አባም እንዳሉት ስሜቶቻችንን ማወቅ ምን ጥቅም አለው ብለን የስሜት ጠባሳም እንዳለን ተገንዝበናል። አንድ የ30 ዓመት ወጣት በትዳር ውስጥ የሚኖር የላከልን መልእክት ነው እና ስለዚህ ምን ላድርግ ይላል። አንድ ታሪኩን ይናገርና እሱን አነብሎትና አባ እንግዲህ ምን ማድረግ አለበት ይሄ ሰው የሚለው ነገር ላይ እንድንወያይ ነው። ውድ የህይወት እንደ ጥሪ አዘጋጆች፣ እድሜ 30 ውስጥ ያለ ሰው ነኝ። አግብቼ የአንድ ልጅ አባት ነኝ። ውጭ ላይ መልአክ፣ ቤት ውስጥ ግን ሁሉም በፍርሃት የሚመለከቱኝ ሰው ነኝ። ስራ ቦታ ደስተኛ ነኝ፣ ተጫዋች ነኝ። ካለቆቼ ጋር የመጋፈጥ ባህሪ የለኝም። በስራ ቦታ የማይመቸኝ ነገር ከተከሰተና ከተናደድኩኝ የንዴቴን ዋጋ የሚከፍሉት ልጄና ባለቤቴ ናቸው። ገና ወደ ቤት ስገባ የማይፈታው ፊቴ ሲያስደነግጣቸው ይታየኛል። ከበር የምጀምረው መጨቃጨቅ ባለቤቴንም ያናድዳታል። ልጄ የድምፄን ጩኸት መቋቋም ስለማትችል በፍርሃት በእናቷ ስር ሽጉጥ ትላለች። ይህ ሁሉ ለልቤ ሐዘን ይፈጥራል። ስለዚህ ምን ማድረግ ይሆን ያለብኝ? ንዴቴን እንዴት መቆጣጠር እችላለሁ? የስሜት ብልህነት ሲባል እሰማለሁ። እንዴትስ ነው ሰው ብልህ መሆን የሚችለው? የእናንተው ተመልካች። እና ይህ ተመልካች ያቀረበው ታሪክ ላይ የራሱን እንግዲህ ተመክሮ ውስጣዊ እንቅስቃሴውን በጥሩ አይነት ሁኔታ ተገንዝቦ ነው ይህንንም እርዳታ ወደ እናንተ የመጣውና እዚህ ላይ አንዳንድ ነጥቦች አሉ እዚህ ላይ ምናልባት ትኩረት የሚሹ። የመጀመሪያው
በአድናቆት ለመጀመር እፈልጋለሁ። ይህ ግለሰብ በምን አይነት ስሜታዊ ዕውቀት ደረጃ ላይ እንዳለ ማድነቅ ያስፈልጋል ብዬ አስባለሁ። እና ሙሉ ታሪኩ ላይ እንግዲህ እንደሰማነው ውጪ መልአክ፣ ቤት ደግሞ ሲመጣ በጣም አስፈሪ ጭቅጭቅ ውስጥ የሚገባ እና በውስጡ ያለውን ውስጡ የሚሰማውን ነገር እንደዚህ ስም ሰይሞ ስም አውጥቶ ይሄ ነው ብሎ ሰይሞ ከፋፍሎ አብጠርጥሮ ማቅረቡ ራሱ ጥሩ ነጥብ ነው። ምክንያቱም የግለሰቡን ስሜታዊ ዕውቀትን የሚያንጸባርቅ ነው እና መጨረሻም ላይ ለልቤ ሐዘን ይፈጥራል ይላል እና ለልቡ ሐዘን የሚፈጥርን ይህንን አይነት ሁኔታን መገንዘቡ ራሱ ሐዘኑ እንደ ክፋት አድርጎ እንዳያስበው እንኳንም ያዘንኩ ሊል ይገባዋል። ምክንያቱም ከዚህ ሐዘን ተነስቶ የሆነ ቁም ነገር ላይ ሊደርስ ስለሚችል። ስለዚህ በመጀመሪያ ደረጃ ጠያቂያችን ስለ ራሱ ያለውን ግንዛቤ የሚያሳየውን ውስጣዊ ግንዛቤ ልናደንቅ እና ልናበረታታ ይገባል ብዬ አስባለሁ። እና እዚህ ላይ እንግዲህ ውጪ ሲሆን መልአክ ነው፣ ውስጥ ደግሞ ቤተሰብ ውስጥ ጋር ሲመጣ ደግሞ የሚፈራ ነው። ግለሰቡ በውስጡ ሁለት አይነት ባህሪን ያለን ሁለት አይነት ግለሰብን የያዘ አንድ ግለሰብ ይመስላል እና የመጀመሪያው ምናልባት ውጪ በጣም መልአክ የመሆኑ ጉዳይ ላይ ትኩረት ቢሰጥበት። እሺ ከላይ ሲታይ በውጭ ባለው ግንኙነት መልአክ ነው። ይሄ ከላይ የሚታየው ነገር ነው እና ውጫዊ እውነታው ይሄ ነው። ግን ሐቁ ምንድን ነው የሚል ጥያቄ ሊነሳ ይገባል እና በእንግሊዝኛ truth and sincerity and truth የሚለው እና ሲንሰሪቲው ላይ ይሄ እንግዲህ እውነታው ሆኖ የሚታየው ነገር ግለሰቡ ውጪ መልአክ መምሰሉ፣ እንዲሁም ደግሞ ቤት ሲገባ በጣም አስፈሪ መሆኑ ይሄ ውጫዊው ገጽታ ይሆናል። ሐቁ ግን ምንድን ነው ብሎ ግለሰቡ ሊጠይቅ ይገባል። ለምንድን ነው እዛ መስሪያ ቤት ላይ መልአክ ለመሆን የምፈልገው? ሐቁ ምንድን ነው? በምን ተነሳስቼ ነው እንደዛ የመልአክ አይነት ገጽታ ለሌሎችም ማሳየው? እና ያችን ጥያቄ ግለሰቡ ሊመልስ ግድ ይላል እና በእርግጥ ግለሰቡ ብቻ ነው ያንን ሊረዳው የሚችለው። ስለዚህ ሐቁ ምንድን ነው? ምናልባት ሐቅ ብለን የምናስበው ነገር እዚህ ላይ ምናልባት ሐቁ ከሰዎች ዘንድ ጥሩ ተቀባይነትን ለማግኘት ግለሰቡ ኃይለኛ ጥማት አለው እና ውስጡ ትልቅ የሆነ ክፍተት ተፈጥሯል። ያም ክፍተትም በሰዎች ዘንድ ተቀባይነትን አገኛለሁ ወይስ አላገኝም የሚል ጭንቀት። ሐቁ ምናልባት ይሄ ይሆናል። ስለዚህ ግለሰቡን እንደ መልአክ አድርጎ ሊያቀርበው የሚገፋፋው ዋነኛው ነጥብ ወይም ሐቁ ምንድነው? ምናልባት እንደ መልአክ ሆኜ ራሴን ካላቀረብኩኝ ሰዎች ይጠሉኛል፣ ሰዎች ይንቁኛል። ስለዚህ የመናቅና ያለመፈለግ ፍርሃት ግለሰቡን እንደ ሞተር አድርጎ የሚያንቀሳቅሰው ሊሆን ይችላል ብዬ አስባለሁ። ቤትም ሲገባ እንደዚሁ ከቤተሰቡ ጋር ደግሞ በጣም አምባገነን አስፈሪ የሚሆንበት ምክንያት እሺ አስፈሪ ሆንኩኝ ብሎ ግልጽ በሆነ ቃል ይናገራል። እሺ አስፈሪ የመሆኑ ነገር ሐቁ ምንድነው? እንደዛ አስፈሪ ሆኖ ለመታየት ሐቁ ምንድነው? ሐቁ ከየት የመጣ ነው የሚለውን ጥያቄ ምናልባት ማንሳት ያስፈልጋል። ስለዚህ ምናልባት ሐቁ እዛ መስሪያ ቤት ላይ ጥሩ ቦታ ስላላገኘው ተቀባይነትን ስላላገኘው እዛም ላይ ጥሩ ቦታም ስላላገኘው ጥሩ ተቀባይነትን ስላላገኘው በንዴት ውስጤ ቅጥል በማለት ምክንያት መጥቼ ቤተሰቤ ጋር እዘረግፈዋል። ስለዚህ ሐቁ እንግዲህ የሆነ ቦታ ላይ ያልተጣጣመ ያልተመቸ ጥሩ ሆኖ ያልሄደ እርካታ የሌለው እርካታን የሚነፍግ ነገር ስለገጠመው በኋላ እዚህ ላይ አውጥቶ በሌላ መልኩ ይገልጿል። በሚደንቅ አይነት ሁኔታ ሐዋርያው ያዕቆብ መልእክት ላይ አንድ አባባል አለች። የምትፈልጉትን ነገር ከማጣታችሁ ተነስታችሁ ይላል ከሌሎች ጋር ጥል ውስጥ ትገባላችሁ። በእናንተ ውስጥ ያለው በመካከላችሁ ያለው ጠብ የመጣው ከየት ነው ብሎ ሲጠይቅ ምናልባት እዛ የሆነ ቦታ ላይ ማግኘት የምትፈልጉትን ስላላገኛችሁ በብስጭት በንዴት
እዚህ ላይ መተን እንዘረግፋለን። ስለዚህ የሐዋርያው ያዕቆብ መልእክት ላይ ምዕራፍ 4 ላይ የምናገኘው ሐሳብ በጣም ከዚህ ጋር ይቀርባል ብዬ አስባለሁ። ስለዚህ ሐቁ ግለሰቡ ጠያቂያችን ሐቅ የሚባለውን ነገር ቢረዳው ምናልባትም ይሄ እውነተኛ ሐቅ ብሎ ውስጡ የሚሰማውን ነገር ይሄ ነው ብሎ ለማብራራት የሚከብደው ከሆነ አሁን ቅድም እንደተጠቀሰው ሕይወት እንደ ጥሪ በሚለው ማዕከል እንደዚህ አይነት እገዛን በማግኘት ትክክለኛ ሐቁ ምን እንደሆነ ሐቁን ማስተናገድ ግድ ይላል። ስለዚህ በመስሪያ ቤትም በሐቅ ተነሳስቶ ስራውን እንዲቀጥል በቤተሰብም እንደዚሁ በሐቅ ላይ ተንተርሶ ከቤተሰቡ ጋር ሊኖር ያቺ ሐቅ የምትባለው ነገር እንግዲህ ማወቅ ግድ ይላል። ስለዚህ ውጪ መላክ መሆንና ቤተሰብ ጋር ስመጣ ደግሞ በጣም አውሬ መሆን እና ማስፈራራት ያ ውስጣዊ ክፍፍል እንግዲህ ሐቁ ምንድነው የሚል ርዕስ ይመጣል። ንዴቴን እንዴት መቆጣጠር እችላለሁ የሚለው ሌላው ጥያቄው ነው። ጥያቄያችን ያነሳው ንዴቴን እንዴት መቆጣጠር እችላለሁ? ምናልባት ቃሉ መቆጣጠር የሚለው ትንሽ ጥሩ ግምገማ ያስፈልጋታል ብዬ አስባለሁ። ምክንያቱም መቆጣጠር የሚለው እንደዚህ ከላይ ይዞ አምቆ የሆነ ሳጥን ውስጥ ከቶ መቆለፍ ነገር ስሜት እንዳይኖር፣ ነገር ግን ከመቆጣጠር ይልቅ የንዴቱን ሐቅን ማወቁ ይሆናል ሂደቱ። ስለዚህ ንዴቴን እንዴት ልቆጣጠር ሳይሆን ጥያቄው መሆን ያለበት የንዴቴን ሐቅ ምንድን ነው፣ እሱን በምን አይነት ሁኔታ ማወቅ እችላለሁ የሚል ጥያቄ ጠያቂያችን በዛ አይነት መልኩ ቢያነሳ ይጠቅማል ብዬ አስባለሁ። እና የስሜት ብልህነት ሲባል እሰማለሁ። እንዴትስ ነው ብልህ መሆን የሚቻለው የሚለው አሁንም ብልህነቱ እንግዲህ እቺ ውጫዊ መገለጫዋን ተረድቶ ወይም ከዛ ተነስቶ በኋላ ግን ሐቁን መረዳት ላይ ይሆናል። ብስልነቱ መብሰሉ ሐቁን ማወቁ ላይ ይሆናል ብዬ አስባለሁ። ስለዚህ ከተናደድኩኝ እሺ ተናድጃለሁ ብዬ ሰው ሁሉ ያውቃል፣ ራሴም እናገራለሁ፣ ተናደድኩ ብዬ እገልጸዋለሁ። ግን የመናደዴ ሐቁ ምንድነው? ሐቁ ላይ ነው እንግዲህ ብስለቱ፣ ሐቁ ላይ ይሆናል እንግዲህ ብልሃቱ። እና በእርግጥ የስሜቶቻችንን ሐቅ ለማወቅ ሂደት ይፈልጋል። ጥሩ የሆነ ራስ ምልከታ ይፈልጋል። እንዲሁም ደግሞ በእግዚአብሔርን ፊት ራስን በማመሳከር የእግዚአብሔርን አስተሳሰብ የእግዚአብሔርን እይታ ከኔ እይታ ጋር በማመሳከር ጥሩ አርጌ ልሰይማት እችላለሁ ትክክለኛ ሐቋን። እንዲሁም ደግሞ ሐቁን የማወቅ አንዳንድ ጊዜ ምናልባት ሐቅን ማወቅ ያስፈራል። ምክንያቱም ሐቁን ካወቅኩት በኋላ የሚመጣው መዘዝ ብዙ ሊሆን ስለሚችል ማለት ነው። ስለዚህ ሐቅን በማወቅ ሂደት ላይ ድፍረት ይፈልጋል፣ ቅንነት ይፈልጋል። እንዲሁም ደግሞ ደከመኝ ሰለቸኝ ሳይል ግለሰቡ ያንን ሐቅን በመፈለግ ሂደት ውስጥ ራሱን ሊያስገኝ ግድ ይላል። ስለዚህ ጠያቂያችን እንግዲህ ባጭሩ በዚህ ሐቅ በሚባለው ነገር ላይ ምናልባት ትኩረት ቢሰጥ፣ እንዲሁም ደግሞ መቆጣጠር ከሚባለው ቋንቋ ይልቅ እስቲ እውነታውን ሐቁን በመረዳት ደረጃ ከዛ በኋላ ያንን እንግዲህ በጥሩ አይነት ሂደት አብላልቶ ይሄ ነው ብሎ ሰይሞ በጥሩ አንደበት በጥሩ ቃል የመሰየም ሂደቱ ላይ ጠያቂያችን ትኩረት ቢሰጥ ይጠቅመዋል ብዬ አስባለሁ። በጣም እግዚአብሔር ይስጥልን አባ። እንግዲህ በደንብ የተመለሰለት ይመስለኛል ጠያቂያችንም። ምክንያቱም ሐቁን ማወቅ ወይም ምክንያቱን ማወቅ የንዴቱን እንዳሉትም ብዙ ደረጃ ሄዷል። ራሱ የስሜት ብልህነቱንም አንዳንድ ነገሮችን ራሱም ተገንዝቦታል። አንደኛ ንዴቱን ማወቅ፣ ሁለተኛ የእሱ ባህሪ በሌሎች ሰዎች ላይ የሚያመጣውን ተጽዕኖም አውቆታል። ይሄ ጥሩ ሂደት ነው። ስለዚህ ስም መስጠት ያስፈልጋል። ስም ሰጥቶታል ንዴት እንደሆነ። ከዛ በኋላ ደግሞ ምንድነው ኮዙ፣ እሱ አሁን ምክንያቱ ምንድነው የሚለውን ነገር መገንዘብ አለበት። ከዛ ምክንያቱን ካወቀ በኋላ ያልሆነ ቦታ ላይ መወርወር የለበትም። እነዚህ እናትና ልጅ የነሱ ጉዳይ አይደለም የሱ ንዴት። ስለዚህ ያልሆነ ቦታ ላይ ስሜትን አምጥቶ መወርወር አይጠበቅበትም። ነገር ግን ምንድነው ያመጣው ካለ በኋላ ሌሎች መንገዶች ስሜቱን የሚያስወግድባቸው መንገዶች ስፖርት ሊሆን ይችላል፣
ሌሎች ነገሮች ከተገነዘበ በኋላ ንዴቱን የሚያበርድለት እና እነዚህን ነገሮች በማድረግ የስሜት ብልህነት የሚለውን ነገር እንግዲህ ሌላም ደግሞ ምናልባት ቅድም አባ እንዳሉት የስሜት ጠባሳ ካለ ንዴቱ ከመጠን ያለፈ ከሆነ ምክንያታዊ ካልሆነ ወደ ኋላ መሄድ ስላለበት እንግዲህ እገዛም ያስፈልገዋል። በጣም እግዚአብሔር ይስጥልን። የመጨረሻ እንደማጠቃለያ ሲስተርን የምጠይቃቸው ነገር እንግዲህ መጽሐፍ ቅዱሳችን ስለ ኢየሱስ ያወራል። ኢየሱስ ምሳሌዎችን እየተጠቀመ ነው የሚያስተምረንና እሱ ራሱ ስሜቶቹን በተለያየ መልኩ ገልጧል። ለምሳሌ አላዛር በሞተ ጊዜ ማርያምን ባገኛት ጊዜ እሷም ስታለቅስ ማርታንም ባየ ጊዜ ዮሐንስ 11:38 ላይ የት ነው የቀበራችሁት ብሎ እንባውን አፈሰሰ ይለናል። ማርቆስ ምዕራፍ 1:41 ላይ ለምጻሙ ኢየሱስ ራራለትና እጁን ዘርግቶ እየዳሰሰው ፈቅጃለሁ ንጻ አለው። ራራለት ርህራሄ የምንለውን ስሜት ያሳያል። ሌላው ደግሞ ዮሐንስ 2:2-13 ላይ በቤተ መቅደስ የሚነግዱትን ሲያይ በንዴት አባሯቸዋል ወይም ጅራፍ አዘጋጅቶ መቷቸዋል ይላል መጽሐፍ ቅዱስና በኢየሱስ ላይ እነዚህን ስሜቶች እንመለከታለን። ስለዚህ ይህ ምን አይነት ትምህርት ይሰጠናል ለኛ? እንደው ስለ ስሜት ያለውን ነገር ስናጠቃልል በዚህ ውይይታችን ምንድነው የሚለን ለኛ ክርስቲያኖች? ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። እንደ አምላክነቱ ከሞት ተነስቷል። እንደ ሰውነቱ ደግሞ ከኃጢአት በቀር ሰዎች ያደረጉትን ነገር ሁሉ አድርጓል በህይወቱ ማለት ነው። እና ከነዚህም አንዱ ያው ስሜት አሳይቷል ጌታችን ኢየሱስ ክርስቶስ። አንቺም እንዳልሽው በመጽሐፍ ቅዱስም የምናነባቸው ብዙ አይነት የተለያዩ ስሜቶችን አይተናል በጌታችን በኢየሱስ ክርስቶስ ህይወት ውስጥ የድካም፣ የቁጣ፣ የሐዘኔታ ኤምፓቲ ነው የሌሎችን ስሜት መረዳት፣ የፍረስትሬሽን እሱ ያስተማራቸው ብዙ ተአምር እያሳያቸው እሱ ማን መሆኑን እንኳን ባለመገንዘባቸው የፍረስትሬሽን ስሜትም ተሰምቶታልና ለኛ ለክርስቲያኖች እነዚህ ስሜቶች በውስጣችን ሲኖሩ እኛ የመጀመሪያ አይደለንም። ጌታችን ኢየሱስ ክርስቶስም ራሱ እነኚህን ነገሮች አልፏል። እንደ ሰው ተቆጥቷል፣ ተርቧል፣ ተደስቷል፣ አባቱን አስደስቷል፣ አዝኗል፣ የሌሎች ችግር ገብቶታል። ስለዚህ እኔ እንደ ሰው እንደ አንድ ክርስቲያን ደግሞ እነኛ እንደዚህ አይነት ስሜቶች ሲከሰቱ ኖርማል ናቸው ብዬ መውሰድ አለብኝ። ምክንያቱም ቁጣ ሲሰማኝ እኔ ፐርሰናሊ በራሴ የተፈጠረ ነገር ነው። አንዳንዴ ስናደድ ለምንድን ነው የምናደደው ብዬ ራሴን ጠይቃለሁና ተመልሼ ደግሞ ጌታችን ኢየሱስ ክርስቶስም እኮ በቤተ መቅደስ ውስጥ ሰዎች ሲነግዱ ሲያይ ምንድን ነው ያለው? ቀስ ብሎ ውጡ አላላቸውም። ተቆጥቶ ከዛ መውጣት እንዳለባቸው ነው የነገራቸውና ይሄ ለራሴ የሚያጽናናኝ ነው። መቆጣትሽ ብቻ ምንም ኃጢያትም አይደለም መጥፎ ነገርም አይደለም፣ ግን ከዛ አልፎ ሄዶ ግን አክሽን ላይ ሲሆን ግን ነው መጥፎ የሚሆነው ብዬ ራሴን አጽናናለሁ። ይህን ስል ምን ለማለት ፈልጌ ነው? ጌታችን ኢየሱስ ክርስቶስ እንደ ሰው ሁሉንም ስሜቶችን በህይወቱ አስተናግዷል እና እኛም ድንገት እንኳን እንደዚህ አይነት ስሜቶች ሲመጡብን ተስፋ መቁረጥ የለብንም። ዋናው ነገር ማየት ያለብን እንዴት ነው የምናስተናግደው እነዚህ ስሜቶች። ሐዘኔታም ይሆን ማልቀስም ይሆን ቅድም እንዳልነው ነው ሁሉን ነገር ባላንስ ማድረግ እንዳለብን ነው የሚረዳኝና እኛ የሱ ተከታዮች ስለሆነን እሱ ያደረገውን እኛም እንድናደርገው ይጋብዘናል። በሁሉም ንባባቶች ላይ እንድናዝን፣ ሌሎችን እንድንረዳ፣ ለሌሎች ጊዜ እንድንሰጥ፣ ሁሉም ስሜቶች ፕራክቲስ እንድናደርግ ይነግረናልና ጌታችን ኢየሱስ ክርስቶስ ተከታዮቹ ስለሆንን እሱም በህይወቱ የኖረውን እኛም እንድንኖር ይጋብዘናል በተለያዩ ንባባቶቹ ማለት ነው።
በጣም እግዚአብሔር ይስጥልን። እንደ መደምደሚያ በጣም ጥሩ ሀሳብ ነው። እንግዲህ ጌታችን ይህንን ስሜቶች ካሉት እንደ ፍጡራን ደግሞ እንደ ስጦታ መጀመሪያ አባ ዳንኤል ሲሉት እንደ ስጦታ የተሰጡን ነገሮች ናቸው። በእውነት ከህይወታችሁ ልምድ ከእውቀታችሁ ስላካፈላችሁን ጥሩ ነገር እግዚአብሔር ይስጥልን እላለሁ። በተመልካቾችም ስም ይሄ የመጨረሻ እንደማይሆንም እርግጠኛ ነኝ። በሌሎች ፕሮግራሞች እንደምንገናኝ ተስፋ አደርጋለሁ። ለዛሬ ስላደረጋችሁልን ሁሉ በጣም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ህይወት እንደ ጥሪ በሚለው ፕሮግራማችን ስሜቶቻችንን መረዳት፣ ማወቅ፣ መግራት ምን እንደሆነ ከወንድሞቻችንና ከእህታችን ሲስተር ወይንሸት ከወንድሞቻችን አባ ዳንኤል ጌታቸው፣ አባ ዳዊት ውብሸት ጋር ይሄንን ቆይታ አድርገናል። እርግጠኛ ነኝ እናንተም ከዚህ ፕሮግራም ብዙ ዕውቀት እንዳገኛችሁ። እንግዲህ በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላም።